ድጋፍ ላደረጉልን ሰዎች ምስጋና ማቅረብ ፈልጋለሁ። በኔ በኩል ያው የጀመርነው ስራ ፈር እየያዘ ላይ ነው። ያ ደግሞ መንገዱ ከተሰራበት ዓላማ ውጪ ስለሚውል ትራፊክ ጃም ስለሚያበዛ ሰው እንደልባቸው ሰዎች እንዳይንቀሳቀሱ ያደርጋል። አሁን ሙከራዎች አሉ። ሰዎች መቆም ሲፈልጉ ወደ ፓርክ አብረን ማሻሻል አለብን። አሁን ከተማችን እያማረ ነው። ባህላችን ደግሞ ማማር አለበት። ባህላችን ላይ ትንሽ ስራ ያስፈልጋል። ከተማችን እናስውባለን፣ ያልነውን እንፈጽማለን። ህዝባችን ላደረገልን ድጋፍ፣ ለትብብሩ፣ ለሞራሉ፣ ለገንዘቡ፣ ስለ ሁሉ ነገር እጅግ አድርገን እናመሰግናለን። እንበርታ ነው። የበረታ የተሰበሰበ ይሻገራል። ይሄ ዘመን የሚፈልገው ሰብሰብ ማለት መበርታት ነው። ያን ካደረገን ውጤታማ ነገር እንደምንሰራ ሙሉ እምነት አለኝ። በጣም ደስ የሚል ነው። እንኳን ደስ ያለ
ያለን ሞተር አልባ ትራንስፖርት የምናበረታታበት ወቅት ላይ ነው ያለነው። የአየር ብክለትን ለመከላከልም ለጤንነታችንም ከሁሉ በላይ ግን አዲስ አበባ እየጸዳች ነው። አዲስ አበባ እንደ ስሟ ውብ አበባ መሆን የምትችለው ቆሻሻዋን አጽድተን ንጹህ የመኖሪያ ቦታ ስናደርግ ነው። የከተማችን ነዋሪዎች ንጹህ የመኖሪያ ቦታ ይገባቸዋል። ሁላችንም ይገባናል። መኖሪያ ማለት የምንገባበትና የምናድርበት ቤት ብቻ አይደለም፣ አካባቢያችን ነው። አካባቢያችን ንጹህ፣ አየሩ ንጹህ፣ ህፃናት የሚቦርቁበት የሚጫወቱበትን ስፍራ ማግኘታቸው ትልቅ ትሩፋት ነው። በዚህ መንገድም ላይ እንዳየነው የህፃናት መጫወቻ አለ፣ የመኪና ማቆሚያ ቦታዎች አሉ። ከዚህ በፊት ግማሹ አስፋልት ከዛው ከጥበቱ አቅም ለመኪና ማቆሚያ ነበር የሚያገለግለው። አሁን ግን እንደምናየው በዚህ ባሁኑ በመጀመሪያው ምዕራፍ ምርቃት ላይ ብቻ 2 የተሽከርካሪ ማቆሚያ ስፍራዎች አሉ። አደባባዮች አካባቢ ሰፊ ሆነዋል። ፋውንቴኖች አሉ። በዚህ መስመር ብቻ 3 ቦታ ፋውንቴኖችን እናገኛለን። ህዝባችን ምን ያህል የመዝናኛ ቦታ እንደጠማው ተንፈስ የሚልበት ወጥቶ የሚዝናናበት እርስ በርሱ የሚገናኝበት ስፍራ ይሄን ያህል አጥቶ ነበር እንዴ ማለት ጥያቄ ውስጥ የገባንበት ትልቅ የህዝብ እንቅስቃሴ ህዝቡ ሲጠቀምበት አይተናል። እንደምታዩት ጫካ የመሆን ባህሪ አምጥቷል። በየቦታው ዛፎች ተክለናል። ይሄ መንገድ ደግሞ ከመረቅናቸው ኮሪደሮች የተሻለ ችግኝ ለመትከል ጫካ ለማድረግ ለሰው ማረፊያ ሰፋ ያሉ ስፍራዎችን ያገኘንበት ነው። ከዚህ ማህበረሰቦቻችንን አንስተናል፣ የከተማችን ነዋሪዎችን አንስተናል። እነኚህ ስፍራዎች ስንፈጥር ስናነሳ ለነሱ ጥሩ መኖሪያ ቦታ የተሻለ ስፍራን መገልገያዎችን እንዲያገኙ አድርገን ነው። ሁለተኛም የግል ቤት ያላቸውን ካሳቸውን በተመሳሳይ ሁኔታ ደግሞ ምትክ መሬትን የማጓጓዣ ትራንስፖርትን ጭምር ሰጥተን ነው። በጣም ተባብሮናል ህዝቡ ከምንናገረው በላይ ነው። በእውነት ይሄ ድንቅ ነው። በኢትዮጵያ ታሪክ ውስጥ በዚህ ደረጃ ተባብረን ያለማነው ልማት በግሌ በደንብ አላስታውስም። ግማሹ ሌላው ኮሪደር ላይ እንዳደረገ ህንጻውን ለሰዎች መረማመጃ ወክወይ ፍለፊቱን ትላንትና ካፌ የተለያየ አገልግሎት የነበረውን ሱቅ የነበረውን ለህዝብ መገልገያ የተወበት ራሱ አጽድቶ ራሱ ግራናይት አድርጎ ማርብል አድርጎ ለህዝብ መገልገያነት ክፍት ያደረገበት ሁኔታ እናያለን። እኛ ይህንን ስንሰራ አካባቢው ተነቃቅቶ ህንጻቸውን አጽድተዋል፣ ግቢያቸውን አጽድተዋል፣ አካባቢያቸውን አጽድተዋል። አብረውን ተባብረው ሰርተዋል። እዚህ ለሊት የሚሰሩትን ሰራተኞችን አበረታተውልናል። የከተማችን አመራሮችም በእውነት በከፍተኛ ትጋት አብሮ በመስራት ውጤት ማምጣት የጋራ ሊደርሺፕ መስጠትን በከፍተኛ ሁኔታ ያላቅንበት ነው። በተጨማሪም ደግሞ ሁሉ ጊዜ በስራ ላይ እንደምናያቸው ክቡር ጠቅላይ ሚኒስትራችን ለኛ መመሪያ አቅጣጫ ሰጥተው ይሄንን ስራ ስሩ ማለት ይችሉ ነበር፣ ግን ወርደው ያበረታቱናል እንድንሰራ ሰራተኞቻችንንም ጭምር ስራዎቻችን ላይ አስተያየት ይሰጣሉ። ይሄም ደግሞ ትልቅ ትጥቅ ነው የሆነልኛ፣ ትልቅ መበረታታት ነው የሆነ። ሌሎች የፌደራል መስሪያ ቤቶችም የሚመለከታቸውን የራሳቸውን ስራ በጣም ሰርተዋል። እዚህ አካባቢ አሁን የኤሌክትሪክ ገመዶች እንደዚህ ያልነበሩ የሸረሪት ድር ነበር የሚመስለው። የኢትዮጵያ ኤሌክትሪክ አገልግሎት የቀድሞዎቹን እንደዛ የተተበተቡትን ገመዶች አንስቶ ፖሎች አንስቶ አሮጌ አስጠሊ ነበሩ መሬት ውስጥ ወደ ተሰራው መሰረተ ልማት አስገብቷል ማለት ነው። ኢትዮ ቴሌኮም በተመሳሳይ እንደዚህ አይነት ስራ ሰርቶ ነው እንደዚህ ጽድት ምር ያለው ማለት ነው። ይሄ ብቻ አይደለም፣ ከመዘመናችን ጋራ ወደፊት 70 ዓመት 80 ዓመት ከተማችንን ሊያገለግል የሚችል አገልግሎት መሬት ውስጥ ተቀብሯል። የደህንነት ካሜራ የከተማችንን ደህንነት ለማረጋገጥ ህዝቡ በሰላም ወጥቶ እንዲገባ የከተማውን እንቅስቃሴ ትራንስፖርቱን ፍሰት ማየት እንድንችል በወንጀል መከላከል እንድንችል በጥሩ ሁኔታ የሴኩሪቲ ካሜራዎችን መሬት ውስጥ ቀብረናል። በተጨማሪ ትራንስፖርት ፍሰቱን ለመቆጣጠር አይቲኤስ የሚባል ወይ ደግሞ ብልህ የትራንስፖርት ስርዓትን መሬት ውስጥ ቀብረናል። እንደዚህ ነው እየተሰራውና በዚህ አጋጣሚ የከተማችንም ነዋሪዎች ስለተባበራችሁ ከተማችንን አብረን ስላጸዳን አብረን ስላስዋብናት እንደዚህ አድርገን አሳምረን ለጋራ ጥቅማችን በጋራ ሰርተን ውጤታማ ስላረግን እጅግ አርጌ ማመስገን ወዳለው የከተማችንን አመራሮች እስከ ወረዳ ድረስ ያሉትን
በትብብር እንዲህ ነው በቃ እኔን እንድናገለግል ነው አደራ የተቀበልነውና ስለሰጣችሁት አገልግሎት በጣም አመሰግናለሁ። ግን ገና ነው። በዚህ አንረካም። መስራት እንደምንችል ከዚህ በላይ መስራት እንዳለብንም አሳይቶናል። ህዝቡ ጓጉቷል። ያልተጀመሩ አካባቢዎች ላይ ጥሪ እያደረገልን ያለው። ስለዚህ የበለጠ ለመስራት በዚህኛው ውጤት ታጥቀን እንነሳላለው። እጅግ አርጌ የኮሪደር እንግዲህ ከ4 ኪሎ ቀበና ኬንያ ኤምባሲ ወደ ልደታ አደባባይ የሚታጠፈው ኮሪደር የመጀመሪያው ፌዝ ነው። በአጠቃላይ ስትሬቹ ከ4 ኪሎ መገናኛ ዲያስፖራ አደባባይ ድረስ የሚደርስ ነው። የመጀመሪያው ፌዝ ግን ከ4 ኪሎ ቀበና ኬንያ ኤምባሲ ድረስ የሚደርስ ነው። በአጠቃላይ ርዝመቱ 2.53 ኪሎ ሜትር መንገድ ነው። እንግዲህ ይሄ መንገድ በአጠቃላይ በውስጡ የያዛቸው የብስክሌት ሌን አካቷል 2.53 ኪሎ ሜትሩን ማለት ነው። እንደዚሁም ደግሞ የእግረኛ መንገድ ግራና ቀኝ ስፋታቸው በ5 ሜትር ስፋት የተካተቱ የእግረኛ መንገዶች ተሰርተውበታል። አጠቃላይ ዩቲሊቲ ላይኖች የስዌር ላይን፣ የድሬኔጅ ላይን፣ የቴሌ፣ የመብራት፣ የኢንቴግሬት ኢንቴሊጀንስ ትራንስፖርት ሲስተም የምንለው ITS እነዚህን ባቀናጀ መንገድ አንደርግራውንድ እንዲሆኑ ተደርጓል። በዚህ ኮሪደር ውስጥ ሰርፌስ ፓርኪንግ የምንላቸው 2 ተከናውነዋል። እንደዚሁም የፐብሊክ መዝናኛ የሚሆኑ የግሪን ስፔሶች ተፈጥረዋል። 4 የሚሆኑ የውሃ ፋውንቴን ያላቸው ስፔሶች ክሬት ተደርገዋል። አስፓልቱን ኦቨርሌይ ማድረግ ችለናል። በትልቁ ደግሞ የግንፍሌን ፓርክና የቀበናን ፓርክ ለማልማት የሚያስችል የችግኝ ተከላ ስራና አካባቢውን ነፃ የማድረግ ስራ ተከናውኗል። እጅግ በጣም ሰፊ የሆነ ስፋት ያለው ቦታዎች ለሚቀጥለው ልማት ዝግጁ እንዲሆኑ ተደርጓል። በዚህ ውስጥ ደግሞ የፐብሊክ ቶይሌቶች እንደዚሁም የህንፃ አርኬዶች የመሳሰሉት ስራዎች በአጠቃላይ ተከናውነዋል። የሜዳዎች ተዘጋጅተዋል። እነዚህ ሁሉ ስራዎች ተካተውበት እንግዲህ ላለፉት ወራት ሲከናወኑ መላ ህዝቡ ባለው ቀና ትብብር ብዙ ስራዎችን ስንሰራ ከጎናችን በመቆም ትልቅ እድል ሰጥቶን ይህን ስራ አከናውነናልና በትዕግስት ስራው በሚሰራበት ጊዜ በማበረታታት በማገዝ እንደዚሁም ደግሞ የግድ ለማልማት ስንል በምናነሳቸው ሰዎች ታግሶን ችግሩን ተረድቶ ልማቱ መቅደም አለበት ብሎ ይህንን ለተባበረን መላ የአዲስ አበባ ህዝብ እንደዚሁም ኮሪደሩ